ሚራ አይቶ የማያውቀውን ገንዘብ እንስጠው እያለች ነው እዚህ ጋር ማለት ነው ውዶቼ። ከዛ አድናን ደግሞ እዚህ ጋር እንግዲህ ሮቤልን ይኸውልህ ሳራን ከየትም ብለክ ታመጣታለክ እያለ እንግዲህ እየዛተበት ይገኛል። ሚራ እንግዲህ ያው ጠበቃውን እንዳማለለችው ተመልክተናል እና እሱ ደግሞ ተይኝ ብሏት ነበረ። መቼም ቢሆን አልተውህም ብላለች ውዶቼ። ሚራ ሁሉ ሰው እንደራሱ ይመስላታል መሰለኝ እንደውም እንደ ሮቤል መስሏን ነው መሰለኝ ሳስበው። መርማሪው በነገራችን ላይ ትክክለኛ ፖሊስ መርማሪ እንዳልሆነ ዛሬ ላይ ተረድተናል። ምንድን ነው እሱም የአድናን የቅርብ ጓደኛው ነው። አድናን እንዲህ ከነዚህ ከሰዎች ጋር እስከ ዛሬ ልትኖር ቻልክ ሲለውም እንግዲህ ከን መሽቶ ሲነጋ ከጎን እነኝህን ሰዎች ነው የማገኘው ሲልም ለዚህ ማሪ ለተባለ ይነግረዋል። እሱም አይዞህ ጓደኛዬ ደርሼልሃለሁኝ አሁን ሁሉንም ነገር አጣርተን ያለውን ነገር መረጃ በአንድ ሰብስበን እንግዲህን ለፖሊስ ነው የምንሰጠው ሲሉም እንግዲህ በዚህ ሲነጋገሩ ሰምተናቸዋል። እና ሮቤል እንግዲህ አሁን ላይ በጣም ነው የደነገጠው፣ በጣም ከሚባለው በላይ ማለት ነው። ሚራ መጀመሪያ ላይ ያው ፖሊሱ ተመልሶ መጥቶ ነበረ። ፖሊሱም የአድናን እንግዲህን የሳራ የቅርብ ፎቶ የተነሳችው የለም እንዴት ያ ቢኖር አሪፍ ነበረ ሲለውም እንግዲህ ግን አድናንም ከሚራ ጋር የተነሳችው ፎቶ አለ እሱ ከሆነ ምናምን ሲለውም ይሆናል እስቲ ያሳይ ሲለው እንግዲህ ሲያሳዩ ያንን ፎቶ ያያል ማለት ነው። ያዛ ፎቶ ላይ እንግዲህ ከንሳራ የለበሰችውን ሻሽ ያያል። ያንን ሻሽ ደግሞ ሮቤል ክፍሉ ወርቆበት ነበር እና ይህን እቃ ወርቆብሃል እያለው ነበረ። ሮቤል ምንድን ነው ያለው? ምንድን ነው ወደሚዘች ልጅ እቃ አልቅም እንዴ ሰበስቡት ምናምን እያለ ነበረ። እና ያንን ሻሽ እንግዲህ ሲያዩ ቶሎ ብለክ ወደ ቤት መልሰኝ ይለዋል አድናንን ማለት ነው። አድናንን ምንድን ነው መርማሪ ምን አግኝተክ ነው ሲለውም የሆነ ነገር አለ አሁኑ ነው መልሰኝ ሲለውም ተመልሶ ሄዶ ሮቤልን እዚህ ጋር የወደቀው ሻሽ የሳራ ሻሽ የት ነው ያለው ሲለውም ስለምንድን ሻሽ ነው የምታወራው ምናምን ሲለው እዚህ ጋር አሁን ወርቆ ነበረ እቃ ወርቆብሃል አንሳ ብዬ ነበረ ሲልም ይመልስለታል። ውይ እሱ እኮ የሚራ እንዴት ረሳሁት የሚራ ነው እኮ በማለትም እንግዲህ ይመልሳል ማለት ነው። አዎ ይኸውልህ ሮቤል ነገሮችን ባታከብድ ጥሩ ነገር ነው። የሆነ ነገር እኔ ተያዝኩኝ እስከ መጨረሻው የሚሄደው ስለዚህ ራስን ነጻ ብታወጣ ጥሩ ነው ሲለው ይኸውልህ እኔ ያለ ጥፋቴ ወንጀለኛ ነህ ብለህ አትወንጅለኝ ሲልም እንግዲህ ግን ይመልስለታል ማለት ነው። እና እሺ ምናምን ብሎም ጠበቃውም ነገሮችን ሳያጋንን ትቶት ይሄዳል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። ሉሃና ዛሬ ላይ እንዳያችሁት እንግዲህ ግን በጣም ደስ የሚል እንቅልፍ ነው የተኛችሁ። ምክንያቱም እንግዲህ ማለት ሳራን ፈልገን እናገኝልሻለን ምንም ነገር እንዳታስቢ ስላሏት እሷም እምነቷን እንግዲህ ግን በእነሱ ላይ ስለጣለች በቃ ሰላም የሆነ እንቅልፍ ነው የተኛችሁ ማለት ነው። እናም አድናንም እንግዲህን ተኚ የኔ ወድ ምንም ነገር እንዳታስቢ ሳራን ፈልገን እናገኛታለን ብለዋታል ማለት ነው። እንግዲህ ህልማቸው እውን እንደሚሆንላቸው ተስፋ እናደርጋለን ወዶቼ። ሳራ እንግዲህን ተገኝታ እንዲሁም ኤቢን ይች ሉሃናም እንግዲህን ሰላማዊ እንቅልፍ እንድትተኛ እንመኛለን። እናም ሚራ በነገራችን ላይ ወደ ጠበቃው እንግዲህ ወደ ሚራ ጋር ሄዶ ነበርና እንዴ መርማሪ ተመልሰ መጣ ስትለው አዎ አንቺን ፈልጌሽ ተመልሼ መጣሁ ስትልም ይኸውልህ እኔ እናንተ እኮ ብቻችንን ሆነን ብናወራ ብላ እንግዲህ የሆነ አለ አይደለ በሴትነቷ ነገር እንደዛ አድርጋ የሆነ እሱን ለማማለል እየሞከረች ነው ማለት ነው። እሱም ግን ምን አይነት ሴት ነሽ ለባልሽ ምናምን ብሎም እንግዲህ ለባልሽ ክብር እንደሌለሽ እረዳለሁኝ እንዴት እንደዚህ ታደርጊያለሽ ስላትም እንግዲህ ውይ አንተ ነህ ነገሮችን የምታካብደው ስለዚህ ዝም ብለህ አትግደርደር እኔ እናንተ ብንደራደር አሪፍ ነገር ነው ስትለውም ትመልስለታለች። እሱም በፍጹም ይኸውልሽ ወደዛ ዞር ቤሊ ብሎ ነበረ ንቆ ነበር የተዋት ማለት ነው። እና መርማሪው በቃ ዛሬ ልሂድ አሁን ሁሉ ነገርን ትኩረትን ሮቤል ላይ አደርግ ሮቤል ላይ የሆነ ነገር አለ ሲልም እንግዲህ ነግሮት ነበረ።
አድናንም ምንም ችግር የለውም በሁሉም ነገር በፈለግከው ነገር እኔ ከጎንህ አለሁኝ ያለውን መረጃ ነገር በሙሉ ነግርሃለሁኝ ይለዋል። እሱም እሺ ምናምን ተባብለው በቃ ሁል ሄድ ብለው እንግዲህ አድናንም እኔ ልሸኝክ ሲለውም አይ ችግር የለውም እኔ በራሴ ሄዳለሁ ብሎ ነበረ። እሺ ይሉና ሄዶ ነበርና እንግዲህ ሚራ ያሰበችውን ነገር ማለት ያሰበችውን ነገር ከማድረግ ወደ ኋላ አትልም። ሮቤል ይሄ ነገር ይቅርብን፣ እንደውም ጥርጣሬውን ወደኛ እንዳደርግ ትኩረቱን ወደኛ እንዲያደርግ ነው እንጂ የምናደርገው ምንም የምናመጣው ነገር የለም። ስለዚህ ይሄ ነገር ይቅርብን ብሏት ነበር። እሷ ደግሞ በፍጹም ራሴን ነፃ አወጣለሁኝ እንጂ በእንደዚህማ በፍጹም እንትን አልልም፣ ወይ ሌላ መፍትሄ ታለ መፍትሄ ተናገር እንጂ እኔ እጄን አጣጥፌ ተቀምጬ በፍጹም ወንጀለኛ ነኝ ተብዬ እንዲሁም እስር ቤት መግባት አልፈልግም ትለዋለች ማለት ነው። እሱም እንግዲህ ብር በመስጠት የእኛን ትኩረት መሳብ ነው እንጂ ምንም የሚመጣ ነገር የለም፣ እባክሽን ብር እሰጣለሁ ብለሽ ሌላ ችግር እንዳታመጭብኝ ብሏት ነበረ። እሷም አንተ የፈለግከውን ነገር አድርግ እንጂ እኔ ራሴን ነፃ እወጣለሁ ብላ ሚራ እንግዲህ ተከትላ ጠበቃውን ሄዳ ምንድን ነው እንግዲህ መርማሪው የሆነ ከሚስቱ ጋር ሲያወራ ልጅቱ ታማለች ሆስፒታል እጠብቅሃለሁ ስትለውም እንግዲህ መርማሪው ደግሞ ከጎረቤት ተበደር እንጂ አሁን ከየት ነው የማመጣው ሲልም እንግዲህ ይሄንን ነገር ሰምታ ነበር። ይህንን ነገር ስለሰማች እንግዲህ በዛ ቀዳዳ ገብታ ጠበቃውን ልጅክ ታማለች ልጅ ሚስት ደግሞ እየጠበቀች ነው ስለው ጠበቃው በነገራችን ላይ በወቅቱ ደንግጧል። ማለት እንዴት በዚህ ልክ ትሄዳለች ብሎ ነው በጣም ያሰበው ማለት ነው። እናም እንደዛ ስትለው እና አትግደርገር እንካ ተቀበል ምናምን ስትለው እሱም እንግዲህ ግን በፍጹም አልቀበልም ብሏታል። አይ እኔ በእርግጥ እንትንህን አገኘዋለሁኝ አካውንትን አገኘዋለሁ ብሎ ግን እንዴት ተቀበላት ብሩን እኛ ሳናይ እሷ ግን እምቢ ብላ ነበር፣ እሱም ግን እምቢ ብሎ ነበር ሄደው እና እሺ ብሎ እንግዲህ ከን ተመልሶ ብሩን ለአድናን መልሶለት እናም ተመልሶ መጥቶ እንግዲህን ያንን ብር ለአድናን መጥቶ ሁሉንም ነገር ተናግሮ ማለት ነው ለብሩንም መልሶለታል። ከዛ በር ላይ ይገናኛሉ ማለት ነው። ከሮቤል ጋር እንግዲህ ሲገናኙ በር ላይ ሮቤል በጣም ማለት ደነገጠ። ይች ልጅ ያንን ያሰበችውን ነገር አደረገችው እንዴት ሲልም ነበረ እና እንደዛ ሲልም እንግዲህ ጠበቃው ምን ይለዋል እንዴ ጠበቃው ተመልሰ መጥተሃል እንዴ ሲለው አዎ ተመልሼ መጥቻለሁ። ስለ ብሩ አንተም አለህበት እንዴ? ሚራ ራሷን ለማውጣት በዛ በዝክ እየተሯሯጠች ነው። አንተም ራስህን ለማውጣት ብትሯሯጥ ጥሩ ነገር ይመስልሃል አይመስልህም እንዴ? በማለትም አሹፉበታል ማለት ነው። ውዶች እንግዲህ ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።